ከልጅነታችን ባንዱ ቀን እኔ ከማቡኔ ቤት ጠላ ገዝቼ ወደ ቤቴ ስመጣ ሌላው እኩያዬ ደግሞ ላምባ ገዝቶ ወደ ቤቱ ሲሄድ መስቀለኛ መንገድ ላይ እንገናኛለን። ከዩኒቨርሱ በጥቂት ዓመት የሚበልጥ ጥንታዊ ድንጋይ ላይ የተቀመጠ ቦዘኔ ጎረምሳ ይጠራንና ትችለዋለህ ይለናል። እኔ ወደ ላምባው እያየሁ ከነካኝ አልለቀውም እላለሁ። ባለ ላምባውም ተመሳሳይ መልስ ይሰጣል። ከነካኝ አልለቀውም የሚለውን ሰላማዊነትንና አይበገሬነትን እንዲሁም ፍትሐዊነትን አስተባብሮ የያዘ አባባል በልጅነታችን ማን እንዳቀበለን አላውቅም። ጎረምሳው በዚህ አባባል ረክቶ አያሰናብተንም፣ ነገር ቆስቁሶ ያፋጥጠናል። ዘመዶች ሰርግ ላይ ሲሉ እንደሰማሁት አረንዛው ዳሞቴ ብዬ ፎክርና የጠላ ማንቆርቆሪያዬን አስቀምጣለሁ። ባለ ላምባው ልጅ ጀሪካኑን ማስቀመጥ አይጠበቅበትም። ከሳሎን ተነስቶ ምኝታ ቤት እስኪደርስ ድረስ በሩም ግድግዳውም እየገጨው ያደገ የላምባ ሰፈር ልጅ ነው። በቴስታ መታኝ ማለት ጉዳቴን ማቃለል ይሆንብኛል። ጭንቅሎውን እንደ መርግ ደጋግሞ ጣለብኝ ማለት ይሻላል። ከሰዓታት በኋላ አይጠ መጎጥ ቀምሶ የተወው ቀይ ስር መስዬ ቤት ስመጣ እናቴ ተመተ ወደ ቤት መጣህ አይደል ትለኛለች። አይ ሳልሰናበትሽ መሸፈቱ ከብዶኝ ነው እንጂ በዛው ጫካ ልገባ ነበር እንድላት ነበር የፈለገችው። ለማብሸቅ የማይመች ባህሪ ያላቸው ፍጡራን የታደሉ ናቸው። ልክ እንደ ፈንቴ። ፈንቴ በጉርምስና ዘመን የማውቀው የሰፈራችን ልጅ ነበር። አንድ ቀን ረፋድ ላይ ከተማችን በታወቀ ቡና ቤት በረንዳ ላይ የትምህርት ቤት ዩኒፎርም የለበሰች ቆንጆ ኮረዳ ልጅ ጋር ቁጭ ብሏል። ከፊታቸው ሁለት ንብ የሚዞራቸው የተጀመሩ የኮካኮላ ጠርሙሶች ይታያሉ። ተግባሩ የሚባለው የሰፈራችን ነገረኛ ልጅ በዚያ ሲያልፍ ፈንቴን ከኮረዳይቱ ጋር ሲያየው ተናደደ። ዕድል እንዲህ ናት። ለአንዱ ዴቱን ለሌላው ንዴቱን ትሰጠዋለች። ፈንቴ ብሎ ተጣራ ተግባሩ። አቤት። ትናንት መኩሪያ በቆላሽ መልስ ያሯሩጥህ ለምን ነው የሸሸው? አለና ፈገግ ብሎ ልጅቱን አያት። የቱ መኩሪያ? አለ ፈንቴ። መኩሪያ የጋሽ ተጫነ ልጅ። የትኛው ጋሽ ተጫነ? ያልገባ ይመስል አታድርቀኝ። መኩሪያ ተጫነ አወቅኩት። እና እሱ የት ላይ ነው ያባረረኝ? ሙስጠፋ ጮርነቄ ቤት አጠገብ። የቱ ሙስጠፋ? ፈንቴ ቀጠለ። አታምታታ። መኩሪያ ለምንድን ነው ሲያባረር የሮጥከው? ዥል ለምን ይመስላል? ሙሉ አካሌን ይዤ ወደ ቤቴ ለመግባት ስለፈለግኩ ነዋ። ለመጀመሪያ ጊዜ ሲኒማ የገባሁት 11ኛ ክፍል ሳለሁ ይመስለኛል። እሁድ ቀን ደብረ ማርቆስ ውስጥ ነው። ብቸኛው ሲኒማ ቤት ተከፍቶ ከ15 የማንበልጥ ሰዎች ታድመናል። ፊልሙን በቴክኒክ የሚቆጣጠረው ሰውዬ የጤና እህል ማለት የእክል ገጥሞት አልመጣም። ስለዚህ የሲኒማ ቤቱ ዘበኛ ጋሽት ባረክ ሰውየውን ተክተው ለመስራት ወሰኑ። ትዝ እንደሚለኝ ከሆነ በጊዜው የነበረው የፊልም ፕሮጀክተር ከገጠር ወፍጮ ጋር በጣም ይመሳሰላል። ከዚያ ውስጥ የባውዛ መብራት የሚመስል ነገር እንደ ዘሃ እየተመዘዘ ይወጣና ግድግዳው ላይ ተአምር ይሠራል። ያን ቀን ጋሽት ባረክ ያለሙያቸው ያልሆነ ነገር ሲነካኩ ምን የመሰለውን የህንድ ፊልም በአፍጢሙ ዘቅዝቀው ማሳየት ጀመሩ። እነ አሚታብ እነ ኩማር እግራቸው ወደ ጣራው ተሰቅሎ አናታቸው ወደ ምድር ተዘቅዝቆ ግድግዳው ላይ ውር ውር ይላሉ። ታዳሚው የዛሬው ፊልም ደግሞ ካቀራረቡ ጀምሮ ለየት ያለ ነው ብሎ በጽሞና መከታተሉን ቀጠለ።
እኔ የሆነ ችግር እንዳለ ለመረዳት ጊዜ አልፈጀብኝም። እልል ያልሁ አይናፋር ስለነበርሁ ደፍሬ ለመናገር አልቻልኩም። ቢቸግረኝ አጠገቤ ያለውን አብሮ አደጌን አንተነህ ግዛውን በክርኔ ጉስም አደረግኩትና ኧረ ባብም አይቱ ይህን ነገር አንድ እንዲሉት ንገራቸው ብዬ አንሾካሾኩ። አንተነህ በታላቅ ድምፅ ጋሽ ይትባረክ ብሎ ተጣራ። ምን አባህ ሆንህ አሉ ጋሽ ይትባረክ። ትንሽ ድምፅ ይጨምሩበት፣ ድምፅ ይጎድለዋል። ቆይቶ ቆይቶ ዘመን አልፎ ዘመን መጥቶ የሆነ ሰንበት ላይ አዲስ አበባ ዩኒቨርሲቲ ውስጥ ወደሚገኘው ሙዚየም ከባልንጀራዬ ጋር ጎራ አልሁ። አስጎብኚው ድብርት የጎበኛቸው ሽማግሌ ናቸው። አንዱን ጦርና ጋሻ የተሰቀለበት የግድግዳ ማዕዘን ተደግፈው ሲያንጎላጁ አገኘናቸው። ከዛ ኮሌታቸውን ይዘን ቀስቅሰናቸው ስናበቃ ጉብኝቱ ተጀመረ። ይሄ የንጉሡ አልጋ ነው አሉን። የትኛው ንጉሥ? እሱን እንግዲህ እርግጠኛ አይደለሁም። የወርድና የቁመቱን ሰብሰብ ማለት በማየት የቀዳማዊ ኃይለ ሥላሴ መሆኑን መገመት ይቻላል ሲሉ መለሱ። ከጥቂት ቆይታ በኋላ አንዱ ክፍል ውስጥ ደርሰናል። እስቲ ስለ ወንበሩ ይንገሩን አላቸው ባልንጀሬ። ይሄ ወንበርማ እንግዲህ እንደምታዩት 4 እግር አለው። ሙሉ በሙሉ ከንጹሕ ቀርከሃ የተሠራ ነው። አስጎብኛችን ስለ ወንበሩ በረጃጅም ሳሎች የታጀበ የ40 ደቂቃ ገለጻ አደረጉልን። ምን ያህል ዕድሜ ያስቆጥሯል ስላቸው፣ ከተገዛልኝ ሳምንት አልሞላው። አስጎብኝቼ ሲደክመኝ አረፍ እልበታለሁ። በልጅነቴ የኔና የብጤዎቼ መዝናኛ ወይም መዛጊያ የሩሲያ ልቦለዶችን ማንበብ ነበር። የሩሲያ ልቦለዶች አንዱ መታወቂያቸው ዝግመት ነው። ደራሲዎቻቸው ጥድፊያ ይደብራቸዋል። እያንዳንዷን ነገር በዝርዝር ካልተረኩ አይረኩም። ለማንኛውም በአሜሪካ ልቦለድና በሩሲያ ክላሲክ ልቦለድ መካከል ያለው ልዩነት ይህን ይመስላል። የአሜሪካ ልቦለድ ናታሊ ሻይ አፍልታ ጠጣች። የራሽያ ልቦለድ ናታሊ የሻይ ስኒውን አንስታ በዝግታ ወደ ከንፈሯ ወሰደችው። በስኒው እጀታ ግርጌ የአሌክሳንደር ፑሽኪን ምስል ተስሎበታል። እኛ ሩሲያውያን ፑሽኪን የኢትዮጵያዊ ዝርያ ያለበት የሚባለውን ሐሜት ሰምተነዋል። ኢትዮጵያ ከሻይ ባልተናነሰ መልኩ ተወዳጅ የሆነው ቡና መገኛ መሆኗንስ ስንቶቻችን እናውቃለን? ለማንኛውም የት ላይ ነበርኩ? አዎ፣ ናታሊ የሻይ ስኒውን አንስታ ወደ ከንፈሯ ወሰደችው። ከስኒው ሆድ እየተተለተለ የሚወጣው ዳልቻ ቀለም ያለው እንፋሎት በከተማው በሚገኘው የጫማ ፋብሪካ ጭስ ጋር ተቀላቀለም። እስከ ዛሬ ድረስ ከፋብሪካው የሚወጣው የጭስ ቅርናት የከተማውን ሕዝብ ያስመርር ነበር። አሁን ግን ዕድሜ ለናታሊ፣ የከተማው አየር በሻይ መዓዛ ታወደ። በዚህ አጋጣሚ የጫማ ፋብሪካውን ያቆመው ቀዳማዊ ኒኮላይ መሆኑን ማስታወስ ወዳለሁ። ቀዳማዊ ኒኮላይ የአዴሰን ከተማ ለሁለት ገምሶ የሚያልፈውን የባቡር ሐዲድ የዘረጋ ንጉሥ መሆኑን እዚህ ላይ መናገር ያለብኝ አይመስለኝም። ምን ላይ ነበርኩ? አዎ፣ የሻይ ስኒውን ወደ ከንፈሯ ወሰደችው ብዬ ነበር ያቆምኩት። በከንፈሯና በስኒው ጠርዝ መሃል ባለው ክፍተት መሃል አንዲት ቡኒ ቀለም ያላት ንብ እያንጎራጎረች አለፈች። ናታሊ የንቢቱን መቅበዝበዝ ስትመለከት በከተማው ውስጥ የአበባ እጥረት መከሰቱን ተገነዘበች። አንባቢ ሆይ፣ ደበረህ? ታከተህ? ሰለቸህ? አይዞህ፣ 2 ምዕራፍ ብቻ ከታገስክ ናታሊ ሻዩን መጠጣቱ አይቀርም። እንዳነበብሁት ከሆነ የኦሮሞ ብሔረሰብ የቱለማ ኪዳን የሚባል በጎ ባህል ነበረው። በዚህ ባህል መሠረት አንድ ባይተዋር ሰው
ወይም ዘሩ ምንም ይሁን ምን በማኅበረሰቡ ውስጥ ገብቶ የሙጥኝ ካለ ሕዝቡ ጥበቃ ያደርግለታል። ጠላት ቢያሳድደው ይመክትለታል። ከሆነ ዘመን ወዲህ በጦርነት ሜዳ ላይ ከጠላት ጎራ ሴትና ብላቴኖች ከተገኙ ተማርከው ይጋዛሉ እንጂ አይገደሉም። እንዲሁም በጦርነት ወቅት ሴት አትገደልም። ሴት የገደለ ቅቤ የለም ወይም አይቀባም፣ ይሳቅበታል ይላሉ ታሪክ ጸሐፊው አለቃ ጥሜ። የመንፈሳዊ አባት መግደልም ነውር ነበር። እኒህ የጦርነት ደንቦችና ሕጎች በአንዳንድ አጋጣሚዎች ቢጣሱም ጠቅላላ ሕጉ አልተናጋም። አሁን በዘመናችን በኦሮሚያ ክልል በአንዳንድ ቦታ በየጊዜው የሚደረገው ሁሉ እንዲህ አይነቱን ባህል በአፍጢሙ የሚደፋ ነው። ጦርነት በሌለበት ወንድ ሴት ሳይሉ መደዳውን መፍጀት የዘወትር ዜና ሆኗል። አብሮ የኖረ ጎረቤትን ከመሬቱ ከንብረቱ መንቀል ተለምዷል። ያልተሰራ ግፍ፣ ያልታየ የጭካኔ አይነት የለም። ይህ ከባህላችንና ከመንፈሳዊ ቅርሳችን ጋር አይሄድም ብሎ ድምፁን የሚያሰማ ሽማግሌ ጠፋ። ጭራሽ በተገላቢጦሽ የተበዳዩን ጩኸት መቀማት ሰፈነ። ምንድን ነው? ምን ጉድ ወረደ? ሕሊናን ፈጣሪን መፍራት የት ሄደ? ግድ የለም ለሌላው ሕዝብ ማሰብ ይቅር። ከዘመዶቼ ውጭ ያለው ሕዝብ ሕልውና አይመለከተኝም የሚል ሰው እንኳ እንዲህ አይነቱ ነገር ይበጀዋል? የገዛ ባህሉ ምሰሶዎች ሲወድሙ ዝም ብሎ የሚያይ ሕዝብ ራሱን እያጠፋ ነው። በክልልህ ሥርዓት አልበኝነት ከነገሰ ዙሪያ ገባው አምርሮ ይጠልሃል። ባልሞት ባይ ተጋዳይነት በየአቅጣጫው ይዘምትብሃል። በሰፈርህ መስራት፣ መነገድ፣ ኢንቨስት ማድረግ የሚፈቅድ አይኖርም። ቀስ በቀስ ሥራ አጥነት ይነግሳል። ዛሬ ጎረቤትህን ሲገድልና ሲመዘብር ዝም ያልከው ጎረምሳ ልጅህ ነገ በትሩን በአንተ ላይ ያነሳል። በጎረቤቱ የጨከነ ለቤተሰቡ ይራራል ብለህ ካሰብክ ተሳስተሃል። እስከ መቼ መከራ እስኪመክረን እንጠብቃለን? አንዳንዴ እንኳ ከሌሎች አገሮች መከራ እንማር እንጂ። ክርስቲያኖች ሃይማኖታዊ ሥርዓታቸውን በቤታቸውና በቤተ ክርስቲያናቸው ግቢ ይፈጽሙ። ሙስሊሞችም በቤታቸውና በመስጊዳቸው ውስጥ ያምልኩ። ሌላውን ስፍራ ለዓለማውያን ይልቀቁላቸው። በሃይማኖቶች መካከል የሚደረገው የቁመት መለካካት ፉክክር ለሀገራችንም የሰላም ጠንቅ ነው። መንግሥታችን ከሕዝባዊ ጸሎት ይልቅ ለሕዝባዊ ኮንሰርት የተሻለ ግምት አለው። ኢትዮጵያ በተራበሽ ጊዜ ዳቦ ያስገኘላት ዊ አር ዘ ወርልድ የተሰኘው የማይክል ጃክሰንና የግብረ አበሮቹ ዘፈን እንጂ የቄስና የሼክ ጸሎት አይደለም። አብዮቱ ግቡን እንዲመታ ከምናደርገው ጥረት ጎን ለጎን የኢትዮጵያ ሕዝብ ዳንኪራ እንዲመታ እንፈልጋለን። በአጭሩ አብዮት አደባባይን የመሰረት ነው። አብዮት ካሳነሽን የመሳሰሉ ሰዎች ጨፍረው እንዲያስጨፍሩበት ነው። ተማርሬ ገባው ሐረሬ ከሚለው የኮሎኔል መንግሥቱ ኃይለ ማርያም መጽሐፍ የተቀነጨበ ገጽ 665። ያው እንደምታውቁት ወይም እንደማታውቁት በሰለጠኑ ሀገሮች በረዶና ሱናሚ የቀላቀለ ዝናብ ቀኑን ሙሉ ዘንቦ መብራት አይቋረጥም። የሚገርማችሁ የሆነ ጊዜ ላይ በኒውዮርክ ከተማ ወክ እያደረግሁ መንገድ ላይ የቆመ ዛፍ ነፋስ ገፍቶት የኤሌክትሪክ ገመድ ላይ ወደቀ። ከአሁን ኤሌክትሪኩ ይቋረጣል ብዬ ሳስብ ጭራሽ ዛፉ በራ። እንዲህ ነው ስልጣኔ። በአንጻሩ የኢትዮጵያ ኤሌክትሪክ የደረሰ አዝመራ ማለት ነው። ትንሽ ካፊያ ሲነካው እምሽክ ይላል። እኔ ብዙ አይነት አማኝ ያውቃለሁ። ኢትዮጵያ ውስጥ የኤሌክትሪክ መኪና እንደሚነዳ ሰው ያለ አማኝ የሚኖር አይመስለኝም። እውነት መሆኑን አላረጋገጥኩም እንጂ የኤሌክትሪክ መኪና ባለቤቶች ባትሪ ሲጨርሱ መኪናቸውን በነዳጅ በሚሰራ መኪና አስጎትተው ጅቡቲ በመሄድ ቻርጅ ያስደርጋሉ ሲባል ሰምቻለሁ። እድል የሆኖ መኪና የለኝም።
ዜብራ ላይ ተገትሮ በማያገባው የሰው ቴስላ የሚቆጥር ሰው ካያችሁ እኔ ነኝ። በነገራችን ላይ የአዲስ አበባ አስፓልት ላይ ያለው የእግረኛ ማቋረጫ ለምን ዜብራ እንደሚባል አይገባኝም። ናሽናል ጂኦግራፊ ጣቢያ ላይ እንዳየሁት ዜብራ ከግንባሩ እስከ እግር ጥፍሩ ድረስ በደማቅ መስመር የተዥጎረጎረ ፍጥረት ነው። በአንጻሩ የከተማችን የእግረኛ ማቋረጫ መንገድ ምን ልበላችሁ፣ የሆነ አምር ላይ ናፕ አድርጎ የተነሳ የወፍጮ ቤት አህያ ነው የሚመስለው። እግረኛ መንገድ ላይ ቆሜ ባለመኪናው ሁላ ካሁን አሁን ያሻግረኛል ብዬ ሳስብ መኪናውን እንቁልልጭ እያለኝ ያልፋል። አሁንም አሽከርካሪዎች እለፍ የሚል ምልክት ካሳዩኝ ራሱ አላምናቸውም። አነጣጥረው ለመግጨት የሚያመቻቹኝ ነው የሚመስለኝ። ባለፈው የአንድ ክፍለ ከተማ ሕዝብ በእግረኛ ማቋረጫው ዳር ተከማችቶ አሻጋሪ ይጠባበቃል። ቢጫ የለበሱ ተለማማጅ ትራፊኮች መንገዱ ዳር ቆመው ዘናጭ መኪኖችን በፈገግታ ያሳልፋሉ። እኛ እግረኞች ልንሻገር ስንቃጣ እዛው ባለህበት የሚል ምልክት ያሳዩናል። የሆነ ጊዜ ላይ መንገዱ ዳር ረጅም ጊዜ ከመቆማችን የተነሳ አብረውኝ ለቆሙ እግረኞች መሪ የመሆን ፍላጎት ውስጥ ያቆጠቆጠ። ወደ ተከማቸው እግረኛ ዞር አልኩና ጎበዝ ተከተሉኝ፣ ያለቀው አልቆ የተረፍነው እንሻገራለን አልኳቸው። የሆነ ጊዜ ደግሞ ችሎ ማደር ብዬ የሰየምኩትን ጫማዬን እየነዳው ወደ ሰፈሬ ስገሰግስ ከኋላዬ አንዲት ድክም ያለች ላዳ አስፋልቱ ላይ ስታዘግም አየሁ። መኪናይቱን ብታዩዋት ታርጋ ያለው ዊልቸር ነው የምትመስለው። በጣም እየተጎተተች ስለምትሄድ ከኋላዋ ለሚከተሏት ዘመናዊ መኪኖች ስፒድ ብሬከር ሆና እንድታገለግል የተሰራች ነው የምትመስለው። ሾፌሩ ወዴት እንደሚነዳ አላወቅኩም። ሲመስለኝ መኪና መሰሏን ነገር የሆነ ራቅ ያለ ቦታ ጥሯት ለመመለስ እየነዳ ነው። አጅሬ እንደምንም እየተንፏቀቀ ደረሰብኝና በውቄ ይህ ፀሐይ ከሚጀልጥህ ግባ ልሸኝህ አለኝ። እምቢ እንዳልል ግብዣዬን ናቅህ ብሎ በንዴት እንዳይገጨኝና በመኪናዋ ላይ ጉዳት እንዳላደርስ ሰጋሁ። በሩ እንዴት ነው የሚከፈተው ስለው እንደ ሰርዲን ክፈተው ብሎ መለሰልኝ። ገባሁ። እንደ ገባው ሹፌሩ ዳንቴል እንደሚሠራ ሰው ሁለት ሽቦዎችን አነካክቶ ሞተሩን ቀሰቀሰው። ከዚያ መብረቅ የመታው የአረብ ዲሽ የመሰለውን መሪ እየዘወረ ስናዘግም ከኋላ ያሉ መኪኖች የጥሩምባ ሩምታ ለቀቁብን። አይዞህ አለኝ። አይዞህ ክላክሱ ከደበረህ ሙሽራ የጫነ ሊሞዚን ውስጥ እንደተሳፈርክ ራስክን አሳምነው። ሰፈር እንደደረስኩ ውለታ መላሽ አርገኝ ብዬ ለመውረድ ስቃጣ ውለታው እንደተጠበቀ ሆኖ 250 ብር ብቻ ክፈል አለኝ። በነፃ አይደለም እንዴ ስለው አባ በዚህ ዘመን ሬሳ እንኳን በነፃ አይሸኝም ምን ማለት ነው? አንድ ጓደኛ አለኝ። እንዴት እንደሆነ ሊገባኝ ባልቻለ ምክንያት በአንድ ጊዜ ከጋሪ ነጅነት ወደ መኪና ነጅነት ተሸጋገረ። በውቄ አልበላም አልጠጣም ብዬ ባጠራቀምኳት 7 ሚሊዮን ብር ቆንጆ ትራክ ፎርድ ገዝቻለሁ። ገና ዛሬ ልፈትሸው ስለሆነ የፍንጥር ምሳል ጋብዝህ አለኝ። እሺ አልኩ። መኪና ውስጥ ገብቼ አጠገቡ ተቀመጡ። ወደ ምግብ ቤቱ እየሄድን መኪናው የሌለ ይነጥራል። በሆነ ሲኖትራክና በዶዘር መሃል ለማለፍ ጥቂት ሜትሮች ሲቀሩት ጓደኛዬ ስልክ አንስቶ ለሻጩ ደወለለት። ሄሎ፣ እኔ እምልህ የእጅ ፍሬኑ የት ጋር ነው ያለው? የተጠቆመውን ፍለጋ እየዳበሰ ካላስቸገርሁ በየቤታችን ብንበላ ምን ይመስላል አለኝ። አሜሪካን አገር አበሻና ላቲኖ የሚበዛበት ሰፈር ውስጥ ቤት ስከራይ ለደላላው የማቀርበው የመጀመሪያው ጥያቄ
ሽንት ቤቱ የብቻ ነው የጋራ የሚል ነው። ወድጄ አይደለም። ደባል አበሻ ነህ እንበል። ዶሮ ወጥ ትወዳለህ። አሜሪካን አገር ያለው ችክን ደግሞ ችክ ያለ ነው። አጥንት ያለው አይስክሬም እንደ መብላት ልትቆጥረው ትችላለህ። እናትህ የላክላትን ዶላር መንዝራ 6 ዶሮ ረሽና ጉርድ በርሚል በሚያክል አገልግላ ጭቃ ትልክልሃለች። ዶሮ ወጡ ከእናትህ ወደ መልእክተኛው ከፍሪጅ ወደ ሻንጣ ሲንከራተት ከርሞ ይደርሳል። አንተም ተቀብለህ በቅርስነት በማስመዝገብ ፋንታ ወደ ሆድህ ታዛውረዋለህ። ከዚያ በማግስቱ የዳጉሳ ቂጣ እንደበላ ምስኪን ዘለግ ያለ ምጥ ይጠናብሃል። በተወለድኩበት አካባቢ ጤፍ መሸመት የማይችል ሰው ዳጉሳ ይበላል። ዳጉሳ ለማምረት የሚያስቸግር በልቶ ተረፈ ምርቱን ለማስወገድም የሚከብድ እህል ነው እና ሲተረት የዳጉሳ ጣሩ እስካሩ ይባል ነበር። እና ምጥ ሲፋፋምብህ ሳምሶናይት የሚያህል ላፕቶፕህን ይዘህ ሽንት ቤት ትገባና ከላይም ከታችም ዳውንሎድ እያደረግህ እኩለ ቀን ትዘፈዘፋለህ። ታዲያ ይህን እያየሁ ሽንት ቤት የግል ነው፣ አገር የጋራ ነው ብል ይፈረድብኛል? በዓለም አንደኛ የሚባል ዓመት በዓል ካለ እንቁጣጣሽ መሆን አለበት። የደስታው ምስጢር ተነፋፍቆ መገናኘት መቻል ይመስለኛል። ተራርቆ የኖረ ወዳጅ በሰበቡ ይገናኛል። ተሰውሮ የቆየብን ልምላሜ፣ ቄጤማ፣ አደይ አበባና እንደ ሩባንጃ የሚጥም አየር ይጎበኘናል። በጦም ወይም በእጦት ምክንያት ተለያይቶን የኖረውን የክት ምግብና መጠጥ እናገኘዋለን። የአስቴር አወቀን አበባየ ሆይ ጨምሮ ሌሎች ምርጥ ምርጥ የሕይወት ጸጋዎች ተካፋይ የምንሆነው በአውደ ዓመት ነው። ፈረንጅ ዓመት በዓል አያምርበትም። ትንሽ ለየት ያለው ሃሎዊን የተባለው ዓመት በዓል ይመስለኛል። የሰማዕታት መታሰቢያ ቀን ነው ይሉታል። ዜጎች የጭራቅ ማስክ አድርገው የጎረቤታቸውን ቀልብ ለመግፈፍ ተፍ ተፍ የሚሉበት በዓል ነው። በተለይ ከሁለተኛው ዓለም ጦርነት ወዲህ ጦርነት የጨረረባቸው የበለጠጉ አገሮች ከተንዛዛ ሰላም የመነጨን ድብርት ለማባረር ይጠቀሙበታል። በዓሉን ዘግናኝ ፊልም በማየት ወይም አሰቃቂ ታሪኮችን በመለዋወጥ ያሳልፉታል። ሃሎዊን በአገራችሁ ይከበራል አለኝ አንዱ ባለፈው። በእኛ አገር ከዓመት እስከ ዓመት ሃሎዊን ስለሆነ የተለየ ቀን አያስፈልገንም ብዬ መለስኩ። ፓስተር ዮናታን መልካም ወጣት የሚል ሥልጠና በመስጠቱ የምትናደዱ ሰዎች ለምን እናንተ መልካም ሽማግሌ የሚል ሥልጠና ጀምራችሁ አሸክሉም? እኔና ዮናታን የመጀመሪያዎቹ ተመዝጋቢዎች እንደምንሆን ተወዲሁ ላረጋግጥላችሁ እፈልጋለሁ። ዘግይቼም ቢሆን ለኢትዮጵያ ሕዝብ እንኳን ደስ ያለህ ማለት እፈልጋለሁ። አንዳንዴ በደስታ ስትሆኑ ብዙ ነገር አይታችሁ ባላየ ታሳልፋላችሁ። አትሌቶቻችን ድል ያደረጉ ቀን እጅግ ከመደሰታችን የተነሳ እኛም ኮራን የሚለውን ዝማሬ እስከ መጨረሻው ታግሰን እንሰማዋለን። በቀደም እዚህ በረንዳ ላይ ቁጭ ብለን እንቀመቅማለን። ከመካከላችን አንዱ ትግሬዎች በስልጣን ላይ በነበሩበት ጊዜ ያላገኙትን የሩጫ ድል እንዴት ሊያስታቅፉን ቻሉ? የሚል ጥያቄ ጠየቀ። የምታስተናግደን ሴት የሰላም ተስፋዬን ቅርጽና የፍሬያት የማነን ፊት አስተባብራ የያዘች ቆንጆ ልጅ ስለሆነች ኢምፕረስ ለማድረግ እየተጯጯህን እየተሻማን ምላሻችንን አቀረብን። አንድ መልካም ሽማግሌ ያቀረቡትን ምላሽ ከታች አስቀምጬዋለሁ። የትግራይ ሰው አትሌቲክስ ከጥንት ጀምሮ መክሊቱ ነው።
ደብረ ዳሞን የመሳሰሉ ተራሮች በሌጣ እግሩ ሲወጣ ሲወርድ ስለኖረ እግሩ ብርቱ፣ ትንፋሹ የትየለሌ ነው። ግን መንግስትነት ያዘናጋል። መንግስት ስትሆን ታሯሩጣለህ እንጂ አትሮጥም። ስላዳመጣችሁኝ አመሰግናለሁ። በነገራችን ላይ ስለ ምስጋና ያለኝ ፍልስፍና አጭር ነው። የተደረገለት ያመስግን፣ የተደረገበት ያማር። ለነገሬ ማድመቂያ የሻለቃ ገብረሐናን ተረብ ልንገራችሁ። የገብረሐና ማዕረግ ዘመኑን እንዲመጥን ሆኖ ተቀይሯል። ሻለቃ ገብረሐና ደቀ መዝሙር አላቸው። ደቀ መዝሙሩ ቀኑን ሙሉ ሲዞር ውሎ ከየቤቱ ቁራሽና ጥሬ ለምኖ ያቀርብላቸዋል። አንድ ምሽት ደቀ መዝሙሩ ቀኑን ሙሉ ሲንከራተት ውሎ አልቀናውም። 4 ሰዓት ላይ ከግብዳ ኮፋዳ ውስጥ የትራምፕን መዳፍ የምታክል ጲንጥዬ ቁራሽ አውጥቶ አቀረበላቸው። ሻለቃ ገብረሐና እያጉረመረሙ መዳፋቸውን ወደ ቁራሽቱ ሰደድ ሲያደርጉ ደቀ መዝሙሩ እጃቸውን አፈፍ አድርጎ ያዛቸውና ሻለቃ ከመብላታችን በፊት እናመስግን አላቸው። እሳቸው ፈገግ ብለው ተው ልጄ፣ አሾፋችሁብኝ ብሎ መብረቅ ይጥልብናል። የማያሳፍር ትውስታ ያለው ሰው ያኔ እንዲህ ብዬ ነበር የማለት መብት አለው። ከጥቂት ዓመታት በፊት እናት አገሬ በጦርነት አሳሯን ስትበላ ገና ሕይወትን በቅጡ ያልተዋወቁ ልጆች ከወዲያ ከወዲህም ሲረግፉ እኔ ፒትስበርግ ከተማ ተቀምጬ ማዕተኛ ሰበር ዜናዎችን በጭንቅና በትካዜ ስከታተል ነበር። በጁላይ 2021 ከነጋሪት ጉሰማ ወደ ጉማ በሚል ርዕስ መጣጥፍ ጽፌ የለጠፍኩ። ጉማ ወይም አንጣ ኩቱ ከጥንታዊ ኦሮሞ ባህል የተወረሰ ግጭት የሚፈታበትና የደም ዋጋ ተከፍሎ እርቅ የሚሰፍንበት ሥርዓት ነው። በአገራችን ባለፉት ዘመናት የእርስ በርስ ጦርነቶች እንዴት ተለኩሰው እንዴት እንደከሰሙ ታሪክን እያጣቀሱ ካብራራሁ በኋላ ጽሑፌን እንዲህ በማለት አሳረኩ። የቸከ ቢመስልም ይህንን ለማለት እፈልጋለሁ። ምላጭ የሚያስውጥልህን ዋጥ አድርገህ ተነጋገር። ስለ እርቅ፣ ስለ ጉማ፣ የጋራ አገርን በጋራ አልምቶ በጋራ ስለመጠቀም ተነጋገር። ያለፈው አልፏል። በሕይወት የቀረነው አብረን እንድንኖር ተፈርዶብናል። ምርጫ ካለን በሁለት ነገሮች ላይ ብቻ ነው። እየተራረድን ወይስ እየተራረምን እንኑር? ሁለተኛውን ተስፋ አድርጌ ልተኛ። በጊዜው የወዲያም ሆነ የወዲህ አዋጊዎች እናሸንፋለን እንጂ እንነጋገራለን የሚል ሐሳብ ብልጭ ብሎላቸው አያውቅም። በዚህ ምክንያት ጽሑፌ እንደ ኑፋቄ ነበር የተወሰደው። ያኔ በጽሑፌ ስር በአስተያየት ስም ተምዘግዝገው ለትንሽ የሳቱኝን ቆመጦች አሁን ስገርባቸው በወፍራሙ ፈገግላለሁ። ልዑል የምኬ የተባለ ፊቱን በአጤ ምኒልክ ፎቶ ያስጠለለ ፌስቡከር አንቺም አንተም እያለ እንዲህ ገባልኝ። አይ በውቄ፣ አንቺ ጠብደል በርገር በግድንግድ ጆክ ሙሉ ወተት እየቀመቀምሽ ተንፈላሰሽ እየኖርሽ ስሜቱ ምን ይገባህና? ኮመንቱ የሚያሳየው ነገር ቢኖር ኮመንት አቅራቢው ለግድንግድ በርገርና ለጆግ ሙሉ ወተት ያለውን ከፍተኛ አምሮት ብቻ ነው። እኔ የእናቴን ጡት መጥባት ካቆምሁ ጊዜ ጀምሮ ከወተት ጋር ተገናኝቼ አላውቅም። በርገርማ እርሜ ነው። ድሮ የንጉሥ ተክለ ሃይማኖት ሴት ልጅ ምንትዋብ በደርቡሾች ተማርካ በማራኪዎቿ የቀረበላትን ምግብ አልበላም ብላ በረሃብ ሞተች። ከመሞቷ በፊት
የምትሄዱ ሰዎች የምትሻገሩ እርኩስ አርማ ሞተች ብላችሁ ንገሩ የሚል ግጥም ላከች። አርማ ማለት እርም ብላ ማለት ነው። ለበርገር ያለኝ ጥላቻ ይህን ያክል ነው። አንዳንድ ሰዎች እንደሚያስቡት አሜሪካን አገር በርገር ብቻ የሚበላ ቢሆን እኔም በረሃብ ራሴን አጠፋ ነበር። የምትሄዱ ሰዎች የምትሻገሩ በርገር ጦሞ ሞተ ብላችሁ ንገሩ የሚል ይመስለኛል። ጦርነት የሚጀመረው እንዲህ ያሉ ጥቃቅን ውሸቶችን በመለዋወጥ ነው። ወይኒ አብርሃም አንጁስ የተባለ ደግሞ ይህን አስቀመጠልኝ። አንተ የጎጃም ጠንቋይ አርፈ ግጥምህን እየቸከቸካ አትሸጥም? 14 ላይክ የተቀዳጀ ኮመንት ነው። የአብርሃ አስተያየት ቁጣና ጥላቻ የተቀላቀለበት ቢሆንም ትንሽ እውነት ነበረው። ጠንቋይ ካልሆንሁ መጪው እንዴት ሊታየኝ ቻለ? ከምናምን ዓመታት በፊት በቀዳማዊ ኃይለ ሥላሴና በጎጃሙ ገዢ ራስ ኃይሉ መሃል ኃይለኛ የሥልጣን ትግል ይካሄድ ነበር። ራስ ኃይሉ ከብዝበዛና ከውርስ የተገኘ መዓት ብር ነበረው። ተፈሪ ከጎጀው ጋር ሲወዳደር እልም ያለ ችስታ ነበር ማለት ይቻላል። በዚያ ላይ ተፌ መላውን ጦቢያ በስሩ መጠቅለል ይፈልጋል እና መፋጠጥ መመላለስ ጀመሩ። የተመላለሱበትን ዶሴ አግኝቼ እስካካፍል በዚህ ግምት አዝግሙ። ተፌ ስማ፣ ቀዳማዊ ኃይለ ሥላሴ በሚል ስም ነግሻለሁ። በአራቱ ማዕዘን ያሉ ሁሉ ጸጥ ለጥ ብሎ በመገዛት ላይ ይገኛል። በላንተም የእውቅና ሰርቲፊኬት ላክልኝ። ኃይሉ ሰውዬ ከመደብ ተነስተህ አልጋ ወራሽ ነኝ ስትል ዝም ብልህ ጭራሽ የገዛ ስሜን ሰርቀህ በላዩ ላይ ሥላሴ ጨምረህ ልትነግስ አማረህ። ብቻ የሆነ ጊዜ ላይ ተፈሪ ራስ ኃይሉን ሰበብ ፈልጎ ሸብ አደረገው። የተፈሪ ዳኞች በተከሳሹ ላይ ሞት ፈረዱበት። ተፈሪ ግን ሞቱን ምረነዋል፣ ታስሮ ይቀመጥ ብሎ ተጎዘጎዘ። በጊዜው እስር ቤት እንደ ስሙ ፍርደኛ የሚታሰርበት ቤት ነበር። ግድንግድ የብረት ካቴና ገንባሌ ማሰሪያ ላይ ይገጠምልሃል። ብዙ ከቆየህ የታሰርክበት የእግር ብረት እግርህን ይገዘግዘውና ጋንግሪን ይቆርጥልሃል። ብዙም ሳይቆይ ኃይልሻ ምህረት ሳይሆን ምሬት እንደተቀበለ ገባው። ብቻ እራርተው ከእስር ቤት ይለቁኛል ወይም የሆኑ ሰዎች በኮማንዶ ነፃ ያወጡኛል ብሎ ቢጠብቅም ኮሽ የሚል የለም እና ራስ ኃይሌ ሩት ከእስር ስላልተለቀቀ የሚከተለውን ነጠላ ዜማ ለቀቀ። ሰው በድዬ ነበር እኔም እንደዋዛ፣ ቁናው ቁናዬ ነው ትንሽ ዙሩ በዛ። ቁም ነገሩ ያለው እዚህ ላይ ነው። We learn from history that we do not learn from history አለ ሄግል። አንዳንዴ ሳስበው ያበራሽን ጠባሳ ያየ በሳት አይጫወትም የሚለውን ተረት የፈጠረው ሰውዬ የሰውን ባህሪ የተረዳ አይመስለኝም። ሰው እንኳን ከሌላው ከራሱ መከራ አይማርም። አበራሽ ራሷ እድሉን ብታገኝ በአዲስ መልክ በሳት መጫወቱ አይቀርም። ዘመነ መሳፍንት በሚባለው የጆሽ መንግሥት ወቅት እንዲሆነ ራስ አሊ የተባለ ጎፈሬ መስፍን አገሪቱን ይመራ ነበር። ከእሱ በታች ደጃች ውቤ የተባለ ባለሹርባ መስፍን ከሰሜን እስከ ምጽዋ ያለውን ግዛት ያስገብራል። የሆነ ጊዜ ላይ ውቤ ደጃዝማችነቱ አላረከው አለ። ደጁን ብቻ ሳይሆን ሙሉውን ግቢ ፈለገው። ለመንገስ በጣም ሻፈደ። በምጽዋ በኩል ብዙ ጠመንጃ እየሰበሰበ አከማቸ። ብዙ ጭፍራ መለመለ። የሚቀማውን ስልጣን የተገባ ሌጊትሜት ለማድረግ
አባ ሰላማ የተባለ የግብፅ ቅጥረኛ ጳጳስ አሰናዳ። የሚቀረው ምንድን ነው? ራስ አሊን ከሥልጣን ማባረር። ታሪኩን ላሳጥረውና ራስ አሊና ውቤ ደብረ ታቦር ላይ ገጥመው ተፈሳፈሱ። በጦርነቱ ላይ የውቤ ባለነፍጥ ሰራዊት የራስ አሊን ፈረሰኛ እንደ ቅጠል ያረግፈው ጀመር። ነገሩ ያላማረው ራስ አሊ ብረት ለበሱን ማለቴ ፈረሱን የኋሊት አዞረና ቆሰቆሰው። አብዛኞቹም ወታደሮቹም ተከትለውት ሸሹ። ውቤ ነገሩ አሸወይና እንደሆነ ሲመለከት ድንኳን ጥሎ አስደግሶ ወታደሮቹን የድል ምሳ ጋበዘ። ምሳው እየተበላ ጠጁ እየተጠጣ ወታደሮች እየመጡ ይፎክራሉ። ምርኮኞችም ደግሞ መሳሪያቸውን እየጣሉ በውቤ ፊት ይንበረከካሉ። በዚህ መሃል አሊጋዝ ብሩ የተባለ ዕውቅ የየጁ ጀግና ወደ ደጃች ውቤ ቀረበ። ሌሎች ምርኮኞች እንደሚያደርጉት መሳሪያውን የሚያስቀምጥ ይመስል በርከክ እንደማለት አለና እጅ ወደ ላይ ብሎ ጮኸ። ውቤ ቁጭ ባለበት ደርቆ ቀረ። ምንም ማድረግ አልቻለም። እየጋጠ የነበረውን የዶሮ ቅልጥም ማዕዱ ላይ አስቀምጦ እጁን ወደ ላይ አነሳ። የቅልጥሙን ቀደዳ እንኳን እኔ ነኝ የጨመርኩት። ራስ አሊ ከሸሸበት ቦታ ሆኖ አንድ መልእክት ደረሰው። ውቤ ተማርከዋልና ከሸሹበት ይመለሱ ይላል መልእክቱ። ይህ በሆነ በማግስቱ አንዲት ባልቴትና አንድ ሰውዬ መንገድ ላይ ተገናኙ። እቴዋ የራስ አሊና የደጃች ውቤ ጦርነት እንዴት አለፈ? አለ ሰውየው። ራስ አሊ ሸሹ፣ ደጃች ውቤ አሸንፈው ተማረኩ አሉ ባልቴቲቱ። ኧረ እባክዎ በቅጡ አድርገው ያውጉኝ። ተወይ እባክህ፣ እነሱ በቅጡ ያልተዋጉትን እኔ እንዴት በቅጡ ላውጋው? ከዚህ አጭር የታሪክ ገጠመኝ በተሻለ መንገድ ዘመናዊ የኢትዮጵያን ፖለቲካ የሚያብራራ ንድፈ ሐሳብ ይኖራል?